በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሆነ በአብ በወልድ በመንፈስ ቅዱስ ማምነን እግዚአብሔርን ረድኤት አጋዥ አድርገን በከበረች ወር በሰኔ በ16 ቀን እናታችን የኪዳነ ምሕረት ታሰባ ነው። እንዲሁ በዚህ ቀን ከብረውና ተዘክረው የሚውሉ ቅዱሳንን ከመጽሐፈ ስንክሳር እንደሚከተለው እናነባለን። በዚች ለተከበረች ዕለት ያደረሰን አምላከ ቅዱሳን ቅዱስ እግዚአብሔር የተመሰገነ ይሁን። እንዲሁም እርሱን ጠርተን እርሷን የማንተዋት ጌታን ያየንባት ዓይናችን የዘላለም ምግብን የበላንባት መሶባችን የሕይወት መጠጥን የጠጣንባት ጽዋችን የኤልያስ ደመና የአሮን በትር አቁራሪተ መዓት ሰዓሊተ ምሕረት እናቱ እናታችን ንጽሕት ቅድስት ብርክት ድንግል ማርያም ክብር ምስጋና ይድረሳት። ሰው ልጆች ጠላት የሆነ ዲያብሎስ ያፈረበት፣ እኛ የሰው ልጆች ግን ድህነት ያገኘንበት ጌታችን የኢየሱስ ክርስቶስ ከበረ ደሙ የፈሰሰበት ክቡር መስቀሉ ምስጋና ይድረሰው። እንዲሁ ቅዱሳን መላእክቶቹ፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንዲሁም ደናግላን መነኮሳት እንደየክብራቸውና እንደየማዕረጋቸው ምስጋና ይድረሳቸው። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ለእነዚህ ቅዱሳኖች ብለን እኛ ኃጢአተኛና በደለኛ የምንሆን ልጆችን ኃጢአታችንን ይቅር በል። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ለእናትህ ለድንግል ማርያም አስራት አድርገህ የሰጣትን ኢትዮጵያን አስባት። እኛ የኃጢአታችን በደል በዝቶ ምናችንንና ጸሎታችን ከፊት ባይደርስም አቤቱ እናት አባታቸው እንደ በግ እየታረዱ መሥዋዕት የሆኑባቸው አሳዳጊ የሌላቸው የሕፃናትን እንባ ተመልከት። እኛን በኃጢአታችን ብትቀጣን ያለ ኃጢአታቸው ያለ መከራቸው የሚገደሉትን ሕፃናት ደም ተመልከት። አቤቱ ሃይማኖታችን ኦርቶዶክስን ለማጥፋት የተነሱባትን ጠላቶች መልአኩን ልከህ አጥፋላት። ዛሬ ዕለት የምናስባቸው የምንዘክራቸው ቅዱሳን እንዲሁም ደግሞ የእናታችን የኪዳነ ምሕረት ጸሎታቸውና በረከታቸው ልጃቸው ሐዘን ውስጥ ላለኖች መጽናናትን የምንበላውና የምንለብሰው ላጣኖች የዕለት ምግብን የዓመት ልብስን ለተጨነቅንና ግራ ለተጋባን ለችግራችን መፍትሔ የሚያስገኝ ያደርግልን። ይህንን ጸሎት ያስጀመረ አምላክ እርሱ ለፍጻሜ ያብቃን። አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 ቀን የሚነበብ የሚጸለይ የኪዳነ ምሕረት ድርሳኔ ነው። ልመናዋ ክብሯ ዘላለሙ ከሁላችን ጋር ይደርብን። አሜን። ልጄ ወዳጄ ሁሉን ሀብት ሰጠኸኝ፣ በምድር ላይ ማደሪያ መረጥከኝ። በሲኦል ያሉትን ነፍሳት አውጥተህ ፈቃዴን ትፈጽምልኝ ዘንድ እወዳለሁ። ጩኸታቸውንም ሰምቻለሁና እመቤታችን ለጌታ ይህን በነገረችው ጊዜ ለእናቱ ማርያም ቸርነት ደስ ተሰኘ። ያን ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ስለ አንቺ ፍጥረቱን እምራለሁ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይተው
መታሰቢያሽን በዓለሙ ሁሉ ያስተምራሉ። ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲወጡ አዘዘ። በስሜ አምነው ከተጠመቁት አንዲት ነፍስ ሳትቀር ሁላቸውን አወጣቸዋለሁ አለኝ። በመከራ ቦታ በሲኦል ውስጥ ሆነው በስቃይ የሚጮሁት ሁሉ ይወጣሉ። እኔ ፍርድ፣ የአባቴ ፍርድ፣ መንፈስ ቅዱስን ፍርድ፣ ስለ እናቴ ስለ እመቤታችን ልመና ነፍሳትን ሁሉ ታድናቸዋለች። ከእንግዲህስ ወዲህ በገሃነም ስቃይ አይኖርም። እንደ መላእክት በእግዚአብሔር ቤት በተድላ በደስታ ይኖራሉ እንጂ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሠራዬ ቄስ፣ እስጢፋኖስ ዲያቆን፣ ጴጥሮስ ተራዳኢ ቄስ ሆነው አምላክን የወለደች የእመቤታችንን ሥጋ ባለበት ቦታ ቀደሱ። ደቀ መዛሙርቱም ሁሉ ዙሪያው ነበሩ። በእጃቸው ኅብስቱን በመፈተት ሁላቸው ከጌታ ጋር እንደ አንድ እጅ ሆነዋል። ካህናት እንደሚያደርጉት በቅዳሴና በቁርባን ሥርዓት እግዚእታውን ሲጨርስ ደቀ መዛሙርቱን ሥጋውን ደሙን አቀበላቸው። በዚህ ቦታ ከመላእክት ጋር አንድ ሆኑ። እመቤታችንም በልጇ ወዳጆች ሥጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለዕርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለሙ ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በዕረፍትሽ ቀን ወደ ሰማይ ባረግሽበት ዕለት ይኸው ነሐሴ 16 ቀን መታሰቢያሽን የሚያደርገውን ለሥጋው ደሙ የተዘጋጀውን ሰው ሁሉ በመንግሥት ያሉ ማኅበረ በኵር የተባሉ የእነ አቤልን መሥዋዕት እንደተቀበልኩ መሥዋዕቱን እቀበለዋለሁ። የቃል ኪዳንሽን መጽሐፍ የሚጽፈውን ሁሉ እኔ ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። ለእርሱም ለልጆቹም በመንግሥተ ሰማያት መኖሪያ ቤትን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን እኔ የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መሥዋዕት ያቀረበውን ዕጣንም የሰጠውን ሰው ለዘላለሙ ባለሟልነትን እሰጠዋለሁ። እመቤታችንም ልጄ ወዳጄ ሆይ ስለ በጎ ምግባራት በዓለሙ ሁሉ ያስተምሩ ዘንድ ለደቀ መዛሙርት ብዙ ጊዜ ስታስተምራቸው ሰማሁኝ አለች። ለዓለም የሚሆን የእግዚአብሔር ሕግ ነውና አሁንም አንተም ባይናቸው አዩ፣ እጃቸው ዳሰሱ፣ ትምህርትን በጆሮአቸው ሰሙ። ከዚህም የሚበልጥ የለም። ወደ ሰማያት ባረግኩበት ቀን በእጅህ በተቀበልኩት የቁርባን ምስጢር አንድነት ታላቅ ምስጢርን ገልጸህላቸዋልና ድኅነትን የሚሆን ነገርንም የገለጽህላቸው ትንሣኤንም ሕይወትም አንተ ነህና እመቤታችን ለልጇ ወዳጇ ይህንም በተናገረች ጊዜ በቤተ ክርስቲያን ውስጥ ያለች መቅረዝ በራች። ጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህን ድንቅ ነገር ሳስብ ደቀ መዛሙርቱ በብርሃናዊት ደመና ውስጥ ተሰወሩ። መላእክት ወዴት ቦታ እንደወሰዷቸውም አላወቅኩም። እኔ አብሮኮሮሰም የቤተ ክርስቲያን ሥርዓቶቿን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩኝ። መምህሬ ዮሐንስ አስቀድሞ እንደነገረኝ
እመቤታችን ማርያምን አየኋት። እነሆ ዮሐንስን ፊቱ በጸዳለ ብርሃን ተከቦ ከእመቤታችን ጋር ቆሞ ነበር። ዳግመኛም ደቀ መዛሙርቱ የንጽሕት እመቤታችን ሥጋዋ ካለበት በዕርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠብቃቸው እወቃቸው አለኝ። እርሷ ሰማይንና ምድርን የፈጠረ እግዚአብሔር አብ በባሕርይ የወለደው የብርሃን ማደሪያ ናትና፣ እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድ ከመረጣት ድንግል ማርያም ሰው ሆነ። እመነዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። እመነዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ታምር ነው። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እናቴ ሆይ በማኅፀንሽ ያደርኩብሽ አዲስ ምድር የተባልሽ አንቺ ነሽ አላት። በመስቀል ተሰቅሎ ሳለ ያዘነችውን ልቅሶ አሰበ። እነዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን ያመሰግኗታል። ዳግመኛም በመከራዬና በምሞትበት ዕለት ከመስቀሉ እግር መቆምን መረጠች አለ። ሰረገላ የተባለች ማርያም እናቴ በቀራንዮ ሳለሁ በቀኜ ቁማ በእኔ ላይ የደረሰውን መከራ አየች። እንደዚሁም ዜና ዕረፍቷንና በዓሏን እንዳስብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁ በጊዮርጊስ ጌታ ክርስቶስ ከተነሳ በኋላ ሕጉን ለማስተማር ፍለጋውን ተከተልኩ። ጥር 21 ቀን ያረፈችበት ነሐሴ 16 በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ እነሆ ከመጻሕፍት አግኝቼ ጻፍኩላችሁ። አይሁድ ሥጋዋ በጌቴሰማኒ በመቃብር ውስጥ እንዴት ተገኘ አልተገኘም እንዳይሉ እመቤታችን ሥጋ የተቀበረባትን ምድርም ጌታችን ኢየሱስ ክርስቶስ ባረካት። ቤተ መቅደሷ በአረባውያን መካከል ሚልጥያኖስ በሚባል ቦታ ታነጸ። እነዚህም ስለ እመቤታችን ቅድስት ማርያም ሥጋ ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላረገች የሚናገሩ ናቸው። ልብ የሌላቸው አይሁድ ውሾችን ወደ እመቤታችን ሥጋና ወደ ሐዋርያት በሰደዷቸው ጊዜ ያገኙ ስላልቻሉ ምትሃት ነው አሉ። እግዚአብሔር ግን የሥጋዋን ቦታ አዘጋጀ። ወንድሞቼ በድንግልና ሥጋ በድንግልና ሕሊና እትምት የምትሆን የእመቤታችን መታሰቢያና ክብር በጊዮርጊስም ዕርገቷን ውዳሴ ድንግል በሚባል መጽሐፍ ጽፏል። እመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን ነው። የሌዊና የስምዖን ሀብት ቅባታቸው የአሮን ጸናጽል የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል የወርቅ ግምጃ፣ ካባ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣ ሲሳራን ያሳደገችለት የዲቦራ ምስጋና፣ ዳርቻዋ የምትቀመጥ የውሃ መንቀል፣ ዕዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅባ መንግሥት ሙዳይ
በደብተራ ሙሴ አብባ ያፈራች በኩረ ሎሚ ስልጣነ ክህነት ሰማያዊ መሥዋዕትን ያስገኘች ምድራዊት ትንቦሳ በግፍ የሞተ የናቡቴ ተክለ ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋጀች ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ ኢጦቢት የዓይኖቹ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ ኢሳይያስ በተጠማች ምድር የመሰላት፣ አበበች በትር ሚልኪያስ በአዳራሽ ዳንኤል በቤተ መቅደስ የመሰላት፣ የሕዝቅያስ የዕድሜው ጭማሪ አምዶቿ የደጋ ዛፍ የሆነ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር ዙፋኑ የሐር መጨጊያው የወርቅ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሠራች፣ በውስጧም ሰባቱን ምሰሶቿን አቆመች እንዳለ የምሕረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ተብሎ እንደተናገረ ከነገሥታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ማርያም ይህች ናት። ሰባት ምሰሶች የተባሉ አባቶቿም አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሦስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ ሰባተኛ ሰሎሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እነኋት። የጸሎት ማሳረጊያ ማዕጠንት፣ የሽቱ ቦታ ገነት፣ የኅብስተ መና መሶብ፣ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የሕዳጌ በቀል እናት የምትሆን ይህች ድንግል በክብር በባለሟልነት ከፍጥረቱ ሁሉ የሚስተካከላት የለም። ምስጋናዋንና ገናንነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም እንበል እናድንቅ እንጂ። ልመናዋ ክብሯ ከዘላለሙ ከሁላችን ጋር ይደርብን፣ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ ገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡነ አፈር አረፈ። የዚህንም አባት ገድል የተናገረ አባ ፍንትዮስ ነበር። እርሱ ቁጥሩ ከገዳማውያን ነውና። አባ ፍንትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭንና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡነ አፍርን አየው፣ ፈርቶም ደነገጠ። የሰይጣን ምታት የሚያይ መስሎታልና። ይህም አባት አቡነ አፍር ልብስ አልነበረው፣ ጸጉሩና ጽሕሙ ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህ በኋላ አባ በፍኑትዮስ ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ።
እግዚአብሔርንም ገናንነት እየተነጋገሩ ተቀመጡ። ከዚህ በኋላ ወደዚህ በረሃ ካለማወጣጡ እንዴት እንደሆነ እዚያ በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንም ልዕልናቸው ሲናገሩ ያመሰግኗቸው ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰው አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህ በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝን ይችን ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። በየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃውም ከዚች ምንጭ እጠጣለሁ። በዚችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ እግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመግበን ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። እግዚአብሔር ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱ በጌታ እጅ ሰጠ። ቅዱስ በፍኑትዮስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃው ምንጭም ደረቀ። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያንንና ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፍቃድ ሆነ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። ዳግመኛም በዚህች ዕለት እግዚአብሔር መልአክ ለዮሴፍ በሕልሙ ተገለጠለት። ሕፃኑንና እናቱንም ይዞ ወደ እስራኤል አገር እንዲመለስ አዘዘው። እግዚአብሔርም ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።